ያ እና ሳየው የአገሪቷ ደግሞ ስታምር በጌታ በኢየሱስ ስም እስቲ እግዚአብሔርን ነው የምልሽ። ጌታ ምስክሬ ነው። እኔ እኮ ይኸውልሽ ጂጂ ታውቂያለሽ፣ ላለፈው 7 ዓመት ፖለቲካው ስለነበርን ፖለቲካው ስትሆኚ የሚታይሽ ኔጌቲቭ ነገር ብቻ ነው ወይም የምትታገይለት ነገር ነው አይደል? እንደዚህ አገሪቷን ይኸውልሽ ከምስራቅ እስከ ምዕራብ፣ ከምዕራብ እስከ ደቡብ፣ ከደቡብ እስከ ምንድነው ሰሜን አየዋት። እንደ ኢትዮጵያ ሌላ ሀገር እንደ አሜሪካ እንደዚህ አዲስ አበባውን አሜሪካን የሚመስል አዲስ አበባን የሚመስል አሜሪካ የለም። ከምር ነው የምልሽ። መንገዱ ምናምኑ ሰው የሰው ፍቅርስ ለካዚ እኛንን አማራ ኦሮሞ እያለን የምንባለው እኛንን ለካዚ ሶሻል ሚዲያ ላይ ዳያስፖራውን በርግጥ እኔ ታውቂያለሽ ኢትዮጵያ እያልኩ ነው 7 ዓመት የታገልኩት። ግን አይሾ ስፒድን ሳየው እንትን አልብሰውት ይሄ የኦሮሞ እንትን አልብሰውት ምናምን እየዘለለ ፈረስ ላይ እንትን ላይ በቅሎ ላይ ሆኖ ምናምን በየቦታው ሲቀበሉት አርቲስቶች፣ ከዛ ደግሞ ይሄ የኦርቶዶክስ ተዋህዶ ሃይማኖት ወጥተው እንደዚህ ሲቀበሉት ሳይ ማይ ጋድ ነው ያልኩ። በቃ ናፈቀኝ ሀገሬ ጂጂና ደስ የሚለው ከፖለቲካ ጡረታ ከወጣው ከቻለ እንዴ መሄድ እፈልጋለሁ። እኔ እኮ የኔ ኮንቴንት እኮ ነው አይሾ ስፒድ የሚያደርገውን እኮ ማድረግ እችላለሁ። ወጣቱን በዚህ አይደል ወጣቱ በዚህ ደረጃ ነቅቷል። ወጣቱ ሌላ ቦታ ነው ያለው። ዓለም ጋር ከናይሾ ስፒድ ጋር ኮኔክት ካደረገ ማለት that means እንዴ እኔ እኮ አሜሪካ ነው ያደግኩት። እኔ ኢትዮጵያ አላደግኩኝ፣ ካይሾ ስፒድ ሀገር ነው ያደግኩት። አየሽ። ስለዚህ እስከዛሬ ድረስ እኔ 7 ዓመት እንደዚህ አይነት ኮንቴንት አስተላልፈላችሁ ቢሆን ኢትዮጵያን አስጠራ ነበር ነው አትሊስት። አታዩም? አዶናይ በአንድ ዓመት ሄዶ ለአዶናይ የሰራ አየሽ። አዶናይ በአንድ ዓመት ሄዶ ባንዴ በጣም የኢትዮጵያ አይሾ ስፒድ ሆነ። ወጣቱ አየሽ የሚፈልገው ይሄን ነው። ወጣቱ ሌላ ቦታ ነው ያለው። ስለዚህ እኔ በጣም ነው ደስ ያለኝ። ሚዲያ ላይ ስናወራ በቃ ይበዛን ይመስለናል። ሚዲያ ላይ ስናወራ ሁሉ ነገር እውነት ይመስላል። እነሱም ሲያወሩ እኛን ያሳምኑናል። ገባ እንዴ? እንደዚህ ቁርጥያ ወጣቱ ልዩ ጂጂ አትሸና ንግባ እግዚአብሔር ይወዳ ነው። እኔማ ገባለሁ፣ አረገባለሁ። እኔማ ልግባ ነው እጅግን ይዤ አረ እኔ ገባለሁ። ምን ስሚ፣ እኔ ነፍስ አልገደልኩ ሰው እንትን አላልኩኝ። እኔ ብሔርተኛ አይደለሁ፣ ኢትዮጵያዊንስት ነኝ። እኔማ ስንቴ እኮ ነው የሚጠሩኝ፣ ሁሌ እኮ ነው የምጠራው። እንደ እንትን አልበል እንዴ? እኔ እኮ ተጠርቻለሁ። ጋይስ ታፕ ኮፒ ሊንክ አድርጉ። በጣም ነው ደስ ያለኝ። እኔ እኮ ተጠርቼ መሄድ የምችላል። ማማዬ ኑሪልኝ፣ ተባረክልኝ። እኔ እንደውም ዶክተር አብይ አህመድ ነው 4 ኪሎ የሚቀበለኝ መመንተን ነው አልኩህ እኮ። አይ ቆይ 1 ዓመት እንትን ልበል። አሁን እኔ አዲስ የጀመርኩትን ኮንቴንቴን በደንብ አድርጌ ሀገሬን ላስተዋውቅ፣ በደንብ አድርጌ ሙዚቃዬን ልስራ፣ በደንብ አድርጌ ወጣቱን ጭንቅላቱን ቆይ መጀመሪያ ችሎታዬ ይታይ። እስከዛሬ ተደብቆ የነበረው በእርግጥ አልተደበቀም፣ ይታይ። አርቲስት እዮዳብ እነዚህ ሙጃ ቲክቶክ እና ሶሻል ሚዲያ ላይ ያለ አትመን አይስወር አትመን። ግማሹ ሲለው እጅ ይሰጣል፣ ግማሹ እግር ይሰጣል። እኔ እናንተ ኖ ግን ደስ የሚለው ምን መሰለህ ጂጂ፣ እኔ ጨርሻለሁ። እኔ 7 ዓመት ታግዬ እኔ እምላለሁ ድሮ ጨርሻለሁ። ጨርሻለሁ ልናነከራለሁ። አይ ማልገባም 3 ወር ሆነኝ እኮ ጂጂ። ግን ምን መሰለሽ ቀላል አይደለም። 3 ወር እኮ ስታገል ነበር ለመውጣት። 3 ወር ወሬ ካቆምክ ነው? ኖ ካቆምኩማ ይኸውልሽ ጡረታ የወጣሁት ከ3 ወር በፊት ነው። ግን ቀላል ነገር አይደለም በህይወቴ። ይኸውልሽ ጂጂ እኔ መጠጥ ድሮ ጠጣ ነበር፣ በጣም ጠጭ ነበርኩኝ። ከማግባቴ በፊት በቀን 2 ብላክ ሌብል ዝም ብዬ የምጠጣ ሰው ነበርኩኝ። እሱን እኔ ሳቆሞ ማለት ነው በአንድ ቀን ነው ያቆምኩት። እኔ መጠጥ ሳቆም በአንድ ቀን ነው ያቆምኩት። ሲጋራ እኔ በቀን 2 ፓኮ ሲጋራ ነበር ማጨሰው፣ ጫት እቅም ነበር ምናምን። ሳቆም ወዲያውኑ ነው ያቆምኩት። የት ነው ጫት የምትቀመው? እዚህ አሜሪካ ያለው ኦኬ። እኔ እኮ ታሪክ አለኝ እኮ የማይነገር ታሪክ አለ እኮ። ፍራሽ ነበር የሚመጣልኝ። አይ እንዴት ነው ጫት አገኘው ብዬ ነው እንጂ ፍራሽ ነበር የሚመጣልኝ በሶማሌ ይመጣ። ኤኒዌይ ምን ለማለት ነው፣ ፖለቲካ ግን ለማቆም 3 ወር ነው የፈጀብኝ።
አልወጣ አለ ከሲስተሜ አቁም ያለው ልና ጂጂ በበነገታው መጥቼ ጉድ እንትን በሽታ ነው ጌታ። አሁን ግን እግዚአብሔር ይመስገን አንድ ሳምንት ግን ይኸውልሽ አሁን 2 ሳምንት ሆነኝ በቃ አቁሜ አዲስ ኮንቴንቴን ከጀመርኩኝ 2 ሳምንት ሆነኝ። ግን አሁን እኔ በአይሾስ ባደወይ መጀመሪያ አዶናይ ሲያሳይ ተናድጄ ነበር። ውሸት መስሎኝ ነበር። እንዴ አይተሻል አዶናይን በየቦታው ሲሄድ በየክልሉ በየቦታው ሲሄድ እንዴ ምንድነው የሚያወሩት አልኩኝ። የታለ እንትኑ የታለ ይሄ በቃ ላይክ እየተባሉ ነው። አሁን እኮ እንዳሉ አይሾ ስፒድን ሲቀበሉት እንደ ኢትዮጵያዊ ነው የተቀበሉት። ኦሮሞ፣ አማራ፣ ትግሬ አላሉ። አራተውኝ እናቴ ብዙ ነው ታሪኩ ብናወራው። አይኔ ደስ ብሎኛል። አይ ላቭ ኢት በጣም አይ ላቭ ኢት አይ ቢሊቭ ሳመር ኢትዮጵያ ገባለሁ። የሚቀጥለው እኔ ልገባ ነው። ሰመርማ አሁን እገባለሁ ነው ሰመር ነው። ሳመር በእኛ ነው በአሜሪካ ሳመር አንድ እኮ ነው። እኛ ሰመር እናንተ አሁን እንዴ ኦፍ ኮርስ ጀርመን ዩሮፕ እና አንድ ነው ሰመራችን ኮላችን። ጂጂ አንቺ ግን እንዴት ነው? አንቺ ግን አምኒስቲ ጠይቀሽ ነው መግባት ያለብሽ። ለምን ፎይ እኔ እና አንቺ እኮ መርተሻል እኮ እንዴ። ታዲያ ችግር አለ? እኔ እኮ ኢትዮጵያዊ ነበርኩ። በኢትዮጵያነት ነው የታገልኩት። እኔ ድሮስ ጂጂ በቃ ጂጂ ጠይቀሽ አስፈርመሽ ነው። ስሚ ለጀርመን እኔ 5 የለ አውሮፓ የለ ምን የለ እኔ ማምነው በእርግጥ ቢያነሱቹ ጌታቸው ረዳ ስልጣን ከተሰጠ አንድ ነገር ልንገር አሁን አንተ እዚህ ቁጭ ብለህ አከሌ እንደዚህ ነህ። እኔ ላገናኝ የምትፈልገው ሰው እኔ ላገናኝ ታች አለ እላይ ላገናኝ። ለዛ እኮ ነው የምልሽ አንቺ እና እኔ አንድ አይደለንም። እኔ እኮ ኮኔክሽን የለኝም። እንዲህ ብሎ ነገር የለም ከዝናሽ ውጭ። ስሚ ዝም አትለው እዩዳ አንድ ነገር ልንገር አይደለ ትዝ አንተ ምናምን ትዝ አትለውም። እንኳን አንተ አይደለ ዘመነ ቢመጣ ትዝ አይለውም። ለአብይ ትዝ አትለውም። ኖ ምን አደረግነኛ? እኔ ምን አደረግኩኝ? ልሌ የፈለኩት እንኳን አንተ አይደለም አልኩ። ምንም ያላረከው አንተ እንደውም ቁጭ ብለህ ፊት ለፊት ነው የተጋፈጥከው። ጠረንጃ ያዘው ዘመነ ቢመጣ ሰውየው ዴንታ አይሰጠው እንዴ ማነው ማርሸት ያሳያል አቅሙን። በቃ ሰሞኑን ይሄ የተቀበለው ከእነ እስክንድር ነጋ ጋር የነበረው የዘመነ ካሴ ምክትል የነበረውን ኔክስት እስክንድር ይገባል እና ሲዝን እናት ይገባል። አምናለሁ ማናሲዝም እኔ ብያለሁ። አስቀድሜ ተናገራለሁ። ይገባል ግዳጁን ሲጨርስ ይገባል። ምክንያቱም እሱን እዛ ጋር ያስቀመጡት ማለት ነው። ግን ቢያነሶቹ ለእስክንድር ጫካ ለሱ አይሆነው። እውነት 6 ኪሎ እዩዳ የሚታገል መስል እንደ እስክንድር አይደለም። 6 ኪሎ ይግባ 6 ኪሎ ነበር ኦፊሱ ድሮ ታውቂያለሽ። እና አይ ኖ እዛ እንትን እስኪው በቃ ወደ 6 ኪሎ አስገብቶ ያው አብይን የላከው ታውቂያለሽ። ጨራር እኔ አልወጣሽን አልወጣኝ። አሁን አንገባ እንዲህ ካለን አንገባ። ለምን ምን አባቱ ያደርጋል? ገባል። አብይ ምን አባቱ ያመጣል? እኔ የለሁበትም። እሱ ላይ የለሁበትም። ፕራይም ሚኒስተራችንን ማክበር አለን። ምን አባቱ እኔ አገሬ እኮ ነው። ምን አባቱ ያመጣል? አሁን ነው ችግሩ። እኔን እስኪ አብይ እስኪ እኔን አትገባም ይበለኝና እኔ ችግር ነው። አሁን አንገባ። ለምንም እኔ እኮ የአሜሪካ ዜጋ ነኝ። ምን አባቱ ያመጣል? መግባት ከፈለኩኝ እኔ የጀርመን ዜጋ ነኝ፣ ግን ክብሩን መቀነስ የለብኝም ማለት ነው። ይኸውልሽ እኔ እኮ አሁን ኢትዮጵያ ገብቼ እንደዚህ ማውራት አልችልም፣ because የኢትዮጵያ ሕግ ስለማይፈቅድ። የአሜሪካ አዳምጪኛ። ኖ እኔ አብይ ማለት ነው። እኔ ለምሳሌ አሁን አብይ ባለቆለጡ ማለት እችላለሁ። አሜሪካ ነው ያለሁት፣ ይፈቀድልኛል። ትራምፕ ባለቆለጡ ማለት እችላለሁ፣ መብቴ ነው። እስኮል ዲሞክራሲ ኢትዮጵያ ስገባ ግን እኔም ይኸውልሽ ዳልቻ እኮ የታሰረው አሜሪካ በተሳደበበት አይደለም። ኢትዮጵያ ገብቼ ግን በኢትዮጵያ ሕገ መንግስት ነው የምገዛው። አንቺን ብትሄጂ ኢትዮጵያ የምትጠየቂው ኢትዮጵያ ውስጥ ገብተሽ ላደረግሽው ነገር ነው አይደል እንዴ? አንደኛ ነኝ ይኸውልሽ ልንገርሽ፣ አንደኛ ነኝ ኢትዮጵያ ብገባ በደንብ ነው የምልሽ።
በደንብ እንደ ክብር እንግዳውኝ ነው የምገባው ምክንያቱም የአሜሪካ ዜጋ ነኝ እኔ በየሎ ካርድ አልገባም የሎ ካርድ ምናምን ገዝቼ አልገባም ለምን አልፈልግም እኔ ቺት ማድረግ አልፈልግም እኔ አሜሪካዊ ነኝ እንደ ኦፊሻል እኮ የሎ ካርድ ብቻ ነው የሚሰጥ ነው እንትና እኔ እንደ ስጋባ እንደ ዳያስፖራ ነው በዳያስፖራ ብር ነው የምከፍለው ዳትስ አገሪቷን ጠቅሜ ነው ብሩ እኮ አይቀነስልህም እኮ ይቀነሳል ነው በቢጫ ከሆነ ይቀነሳል ትውልደ ኢትዮጵያዊ የሆነ በዛ ከሆነ ለምን መሰለሽ ትውልደ ኢትዮጵያ ነው ኢትዮጵያ ብቻ አይደለም ትውልደ ጎንደር ነው እሺ ያያ ለደታ ጎንደሬ ሊወስድብኝ ነው ሰምተሽዋል ሰሞኑን ነው እኔ ልንገርሽ ጂጂዬ በዲሞክራሲ አምናለሁ አሁንም እኔ ግን ታውቀዋለህ ያያ ለደታ እንደ ጀለሴ ነበር እኮ የዛሬን አያርገው እንጂ